የኮፕ 32 ጉባኤ ኢትዮጵያ ለአረንጓዴ አሻራ ዘርፍ ላከናወነችው ተግባራት እውቅና የሰጠ መሆኑን በአንድ ጀንበር የችግኝ ተከላ መርሃ ግብር ላይ የተሳተፉ አመራሮች ገለጹ። በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር በመላ ሀገሪቱ ሲካሄድ የዋለ ሲሆን የማዕድን ሚኒስቴርና ተጠሪ ተቋማቱም ተሳታፊ ሆነዋል። ኢትዮጵያ በእስካሁኑ የአረንጓዴ አሻራ ፕሮግራሞች ይሸረሸር የነበረውን አፈር መታደግ ያስቻለ መሆኑን ሲገለጽ እስካሁን ድረስ በአረንጓዴ አሻራ መርሃ ግብር ከ2.5 ሚሊዮን በላይ ዜጎች የስራ ዕድል መፍጠሩም ተመላክቷል። ለምሳሌ በጣም በተራቆቱ ተፋሰሶች ላይ የተተከሉ ተክሎች ዛሬ ጸድቀው አፈር እየተያዘ ያለበት ሁኔታ እንደዚሁም ውሃም እየተያዘ ያለበት ሁኔታ ተፈጥሯል። ይሄ አንድ ስኬቱ ነው ማለት ነው። ፍራፍሬዎች መሰል ነገሮች ሁላ ተቀላቅለው የሚተከሉበትን ሁኔታ ስንመለከት አይ ቲንክ ለምግብ የሚሆኑ ነገሮችን ሁላ በተጨማሪነት ማምጣት የቻልንበት ሁኔታ አለ። ወደኛ ሀገር ስንመጣ የአፈር መሸርሸር ለመከላከልም በጣም ከፍተኛ ሚና አለው። ሶስተኛ የስራ እድል ፈጠራን ካየ እሱም ባሉት በአሁን ዳታዎች በሚያሳዩን ወደ 2.5 ሚሊዮን ሰዎች ለስራ እድል ተፈጥሯል። ከዚህ ቀደም የነበሩ የችግኝ ተከላ መርሃ ግብሮች የሚተከሉ ችግኞች የጽድቀት መጠን አናሳ የሚባል እንደነበረም ተጠቁሟል። ሆኖም አሁን ላይ ማንኛውም ተቋም ራሱ የተከለውን ችግኝ የመንከባከብና ጽድቀቱን የመከታተል ኃላፊነት ወስዶ እየሰራ በመሆኑ መሻሻሎች መታየታቸው ተመላክቷል። መጀመሪያ አካባቢ ላይ እንዲሁ ተክሎ መሄድ የመሳሰሉ ነገሮች ነበሩ። ያው ፕሮሰስ ስለሆነ እየተማርን ነው። ባህል እያደረግን የመጣነው ጉዳይ እየተማርንበትም የምንሄድበት ጉዳይ ከመሆኑ አንጻር አሁን የኛም ተቋምን ጨምሮ በዚህ ጉዳይ ላይ እስኪ ጸድቅ ድረስ ልዩ ክትትል የሚያደርግበት ራሱ መርሃ ግብር ይኖረዋል ማለት ነው። አንድ ነገር የሆነ ነገር አድርገህ ድጋሚ የደረሰ ብለህ ክትትል ማድረግ በጣም ከኛ የሚጠበቅ ነው። የተከልንበትን ያው የተቋማችንን ስም አኑረንበት ነው እየተከልን ያለ ነው። የሚከታተል ሰው ተመድቦ እኛም አልፎ አልፎ እየሄድን ክትትል እናረጋለን። የተከልንባቸውን ያው የማዕድን ሚኒስቴር አሁንም የተሰጠን ቦታ አለ። ከዚህ በፊትም የተከልናቸው አሉ። ወደፊትም እንተክላቸውን ደግሞ የተቀበልናቸው አሉና ተክለን ያው ክትትል እናረጋለን፣ መጽደቁን እናረጋግጣለን። በመጪው የፈረንጆቹ 2027 ኮፕ 32ን ኢትዮጵያ እንድታስተናግድ መመረጧ የሚታወስ ሲሆን ይህ ዕድል ባለፉት ዓመታት በዘርፉ ለተከናወኑ ተግባራት እውቅና የሰጠ መሆኑ ተገልጿል። ከኮፕ አንጻር ስናይ በርካታ ስራዎች መስራታችን ምስክርነት የሚሰጥበት ነው። ለሀገር ገጽታ ግንባታ ከፍተኛ አስተዋጽኦ የሚያደርግ ኢቨንት ነው ያገኘ ነው። ኮፕ ብቻ ሳይሆን ከዛም በላይ ገና ወደዚህ ሀገር የሚሳቡ ብዙ ኢቨንቶች ዓለም የሚመሰክርበት ስራችን የሚታይበት እድሎች ይፈጠራሉ የሚል እምነት አለ። ኮፕን ኢትዮጵያ ለማስተናገድ ኢትዮጵያ ታስተናግድ ብሎ ዓለም አምኖበት ለኢትዮጵያ መስጠቱ ራሱ አንድ ትልቅ ሪኮግኒሽን ነው። በብዙ ነገር አንደኛ እንደዚሁ አይደለም ለኢትዮጵያ የተሰጠው የተሰራው ስራ ተፈትኖ ታይቶ ነው። ለምሳሌ አሁን ኢትዮጵያ ያለው የደን ሽፋን 17 እንደዚህ % ነበረ። አሁን ግን ወደ 24-25% ነው ያደገው በአጭር አመት ውስጥ። ይሄ ዓለም ያየው የመሰከረው ነው። የዓለም አሉ የተባሉ መሪዎችም በዚህ ዙሪያ የሚመራመሩ ሳይንቲስቶችም የሚገኙበት ትልቅ መድረክን አንድ ሀገር በአጭር ጊዜ እንደዚህ አሳክታ አሳምና አምነውባት ይሄንን መድረክ እሷ ኢትዮጵያ ማዘጋጀት አለባት ማለት በጣም ትልቅ አቺቭመንት ነው።